የትእዛዝ የታዘዝኩት ነው። ያክስቴ ደግሞ ይሄን እቃ ነበር የላከችልኝ። ያው አይታችሁታል፣ እቃው በጣም ትንሽ ነው ይሄኛው ላከችልኝ። ግን ያው በራሴ ደግሞ በዚህ ያው የቀረውን በዚህ አድርጌላታለሁ። ይሄ ሁለቱ ያክስቴ ነው። ይሄ ሁለቱ ያክስቴ ነው። ይሄ ደግሞ የትእዛዝ የታዘዝኩት ነው። አላሳያችሁም። አንዱ ካሳየዋችሁ በቂ ነው። ሁለቱንም ማሳየት አይጠበቅብኝም። በምትመለከቱት መልኩ ያው አረፋው ጨርሷል። ኮሰረት ጨምሬያለሁ አሁን መጨረሻ ላይ። አሁን ደግሞ መጨረሻ ላይ የምጨምረው አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? እንደምን ከርማችኋል? እኛ ያለን አልሐምዱሊላህ። ኢንሻአላህ በያላችሁበት የአላህ ሱብሃነሁ ወተዓላ እዝነት rahመትና በረከት አይለያችሁ። እንግዲህ ያው ዛሬ ቂቤ እያነጠርን ነው። በቀደም ገዝተን ያመጣነው ቂቤ እንግዲህ ዛሬ እያነጠርን ነው ማለት ነው። ያው በምትመለከቱት መልኩ በሁለት በኩል ተያይዘነዋል። አንዱም የትእዛዝ ነው የሚሄድ ነው፣ አንዱም ደግሞ ያክስቴ ነው። በጣም ሽማግሌ ነች። ቪዲዮ እስከ መጨረሻ ድረስ ተከታተሉት። ኢንሻአላህ የቂቤ አነጣጠሪ እንዴት ነው ማነጥረው፣ እኔ ቂቤ ሳነጥር እንዴት ነው የሚለውን ኢንሻአላህ አሳያችኋለሁ ማለት ነው። እንግዲህ ቪዲዮ እስከ መጨረሻ ድረስ ተከታተሉት ኢንሻአላህ። እንግዲህ ቤተሰብ ያው ሳስበው ማለት ነው ይሄኛው ድስት ይበቃኛል። ይሄ ድስት ግን የሚያንሰኝ እየመሰለኝ ነው፣ ውሃ ስለምሞላው ማለት ነው። ውሃ ሞልቼው ስለሆነ ፍሪጅ ማስገባው። እስኪ ለማንኛውም ቂቤው ጭርሶ ይቅለጥና ከዛ እናየዋለን። ይበቃል ያንሳል የሚለው ማለት ነው። ካነሰ በሌላ ድስት ገለብጠዋለሁኝ። የዚህ ድስት ታላቁ አለኝ፣ ያው አጥቁሬው ነው እንጂ ማለት ነው። የዚህ ድስት ታላቁ አለ። ኢትዮጵያ ላይ ስትሆኑ ብዙ ጊዜ ፓወር ምናምን ስለማይኖር በእንጨት ስለምንሰራ አጥቁሬዋለሁ። ግን ምንም ማድረግ አልችልም። ሚያንሳይ ነገር ከሆነ በሱ ድስት አደርገዋለሁ። ማያንሳይ ነገር ከሆነ ግን ያው ሲቀልጥ ይሄን አክል ከሆነ ችግር የለውም። እስኪ ሞላ ድረስ ውሃ ጨምረዋለሁ፣ ይበቃዋል ማለት ነው። እና አብራችሁን ቆዩ። እንግዲህ ቤተሰብ ያው ይሄኛው ቀልጧል፣ እንደዚህ ቅልጥ ብሏል አንዱ። ይሄም ይበቃኛል፣ በቃ ውሃ ብቻ ሞላዋለሁ ማለት ነው። ድስት አልቀይረውም። ይሄም እየቀለጠ ነው፣ ትንሽ ነገር ነች ያለችው ከስር። ይሄኛው ቅልጥ ብሎ ስለቀለጠ እንግዲህ ያው እዚህ ጋር ውሃ አለኝ ማለት ነው። ውሃ በነገራችን ላይ ያው እናንተ የሞቀ ውሃን ብታደርጉ፣ እኔ ግን እንትኑ ስላሌለኝ ፓወር ስላሌለ ቀዝቃዛ ውሃ ነው ማደርግበት። ምንም አይሆንም፣ አሪፍ ነው የሚሆነው። ቀዝቃዛ ውሃ አደርግበታለሁ ማለት ነው። እዚህ ጋር የቧንቧ ውሃ ንጹህ የቧንቧ ውሃ አዘጋጅቻለሁ። ያው ወደዚህ ብስሚላህ አይታችኋል። አሁን ይሄ ማለት ነው ቂቤው ከላይ ስፍፍ ብሎ ነው የሚንሳፈፈው። እንደዚህ አይነት ቆሻሻዎቹ ምናምን ያው እዚህ ጋር አሁን አይታችኋል። ይሄ ኮባ ማለት ነው። ይሄ ኮባ አይታችኋል። ይሄ ኮባ እና ልክ እንደዚህ አይነት ቆሻሻዎቹ ማለት ነው ጥረት ተበላው በቃ ከላይ ነው እንትን ቂቤው ከላይ ይቀመጣል፣ ቆሻሻው ከስር ይቀመጣል። ኢንሻአላህ አሳያችኋለሁ ስገለብጠው ምን እንደሚመስል በኋላ ማለት ነው ሳጸዳው። እና ያው ይሄኛው ውሃ ሞልቼ ያው ከድኜው ትንሽ ነገር ቀዝቀዝ ይበል ማለት ነው። ይሄኛው ደግሞ ያው ቀልጧል፣ ትንሽ ነገር ነው የቀረው። ያቺ ትንሿ ደግሞ ያው ናች አልቀለጠችም። እሷ ተቀለጠና እንደዛው ይሄኛው ሞልተን እናስቀምጠዋለን። ከዛ ይሄ ከላይ የምታዩቸው ቆሻሻዎች አለ አይደል፣ አይኖሩም ማለት ነው። ተንሳፈው ውስጥ ነው የሚገቡት፣ ከስር ይቀመጣሉ። እንትኑ ደግሞ ከላይ ይሆናል ማለት ቂቤው ከላይ ይሆናል፣ ያኛው ከስር ይሆናል ማለት ነው። ቆሻሻው ከስር ይሆናል ከውሃው ጋር። ከዛ ውሃው ስንደፋ ደግሞ ቆሻሻው ከውሃው ጋር ይደፋል ማለት ነው። ቤተሰብ እንግዲህ ሳላሳያችሁ እየጨመርኩ ነበር። ያው እዚህ ጨርሰናል። እንከድነዋለን። ትንሽ ነገር ቀዝቀዝ ካለ በኋላ ፍሪጅ አስገብተን ከዛ እንዴት ሆኖ እንደሚወጣ እናያለን ማለት ነው። እንግዲህ ያው ድስቶቻችን አንዱ ከላይ አንዱ ከታች አድርጌያለሁኝ። አሁን እስኪ ረጋ ድረስ መጠበቅ ነው ኢንሻአላህ። ከዛ በኋላ አውጥተን እንዴት እንደማደርገው ኢንሻአላህ አሳያችኋለሁ። አብራችሁን ቆዩ። ሀይቃ ይሄን ያዘችኝ ልጅ አንድ ነገር ልንገራችሁ ማለት ነው። ሀይቃ ያው ቤተሰብ እዚህ ጋር ቂቤው ያው እርግት ብሎ እንደዚህ ሆኗል። አሳያችኋለሁ እንዴት እንደሚሆን መጨረሻ። እዚህ ጋር ደግሞ ነጭ ቅመም አለኝ፣ እዚህ ጋር ኮረሪማ፣ እዚህ ጋር ደግሞ ጥቁር ቅመም አለ። ይሄ አንድ ላይ ይፈጫል ማለት ነው። ይታመስና ይፈጫል ኢንሻአላህ። አብራችሁን ቆዩ። እንግዲህ ቤተሰብ አይታችኋል። ያው እዚህ ጋር ቀደድ አድርጌለታለሁ ትንሽ ነገር። ከዛውን ቆሻሻውን እናስወጣለን ማለት ነው ከስር በማጥለያ። ቤተሰብ ያው እንደምትመለከቱት ውሃው ወደዚህ ቀድቻለሁ። አሁን
አድርጌ እንደገና መልሼ ያው አፈሰዋለሁ ማለት ነው። ከዛ በኋላ እንትን ለዋለሁ። ይሄ ሳጠል በማጥለያው ሳጠል ማለት ነው። የወጣ ቅቤ ነው። በማጥለያ ካላጠለላችሁ ዝም ብላችሁ አሁን ድፋለሁ ካላችሁ ድፍት ግልብጥ ብሎ እንዳለ ይሄ እናክል ቅቤ ያመልጣችኋል ማለት ነው። በተወደደ ቅቤ እንግዲህ ቤተሰብ ያው ኮረሪማ አዘጋጃለሁ። ነጭ ቅመም፣ ጥቁር ቅመም እና ያው ቅቤው ይሄን ይመስላል። ታጥቦ ማለት ነው። አጥቤው በሳህን አድርጌ ወደዚህ እየገለበጥኩኝ ነበር። ያው ላሳያችሁ ብዬ አቆምኩኝ፣ አቋረጥኩኝ ማለት ነው። እና ይሄኛው ደግሞ ገና ነው። አንዱ ድስት አንዱ ነው አሁን ማነጥረው። ስለዚህ እንትናት ሁለቱንም አላሳያችሁም። አንዱ ካሳየዋችሁ በቂ ነው። ሁለቱንም ማሳየት አይጠበቅብኝም። እና ኮሰረት አለ። ኮሰረት እያመጣችልኝ ነውና ኮሰረት ሌላ ቦታ ነበር ያስቀመጥኩት፣ አላቀረብኩትም ነበር። ኮሰረት ይመጣልኛል። ምክንያቱም ኮሰረት መታመስ ማያስፈልገውም መቁላት ማያስፈልገውም። ያው መታመስ ማመስ ማለት መቁላት ነው። ማመስ ማያስፈልገውም እንትን ማለትም ያው መፍጨትም ስለማያስፈልገው ያው ኖርማል ነው። እሱ እንዳለ ነው የሚገባው ማለት ነው። እና ቤተሰብ ያው ይሄንን እላችኋለሁ ማለት ነው። እንግዲህ ቪዲዮ እስከ መጨረሻ ድረስ ተከታተሉት። የአንዱ ድስት አሰራር ነው ማሳያችሁ። ከዛ ልክ አንዱ ድስት እንደሰራሁት አሰራር ነው ያኛውንም ድስት የምሰራው ማለት ነው። ሁለቱንም ድስት ያው ተመሳሳይ ስራ ነው የምሰራው። መጨረሻ ላይ ግን መጨረሻ ላይ እስከ መጨረሻ ድረስ ተከታተሉኝና መጨረሻ ላይ ከለሩ እንዲያምር ምንድነው የምጨምርበት ድስቱ ሳወርደው የሚለውን ኢንሻአላህ አሳያችኋለሁ። ያው ኮሰረቱን መጥቷል እዚህ ጋር እንደምትመለከቱት ኮሰረት ማሸታሸት አድርጌ ጨምርበታለሁ ማለት ነው። አሁን ወደ ስራችን ያው ይሄኛው በዚህ በኩል እያቀለጥኩኝ ይሄኛው ደግሞ በዚህ በኩል እያጠብኩኝ ነው ማለት ነው። እና አሁን ደግሞ ቅመሜ እንድጨምር ነው ወደዚህኛው ማለት ነው። እንግዲህ ቤተሰብ ያው ነጭ ቅመምም ጥቁር ቅመምም ኮረሪማም ጨምሬያለሁ። ያው ቅመም እናንተ በቅቤያችሁ መጠን ነው መጨመር ያለባችሁ እያያችሁ። እንግዲህ አሁን ይንተከተካል ማለት ነው። ተንተክትኩ ይሄ አረፋው ማለት ነው እንትን ይላል። አረፋው እስኪያልቅ ድረስ እናንተ ከተከዋለን። ከዛ መጨረሻ ላይ ነው እንትን የምንጨምረው ኮሰረት ማለት ነው። ኮሰረት መጀመሪያ ከቅመሙ ጋር ከጨመራችሁ ጣዕሙን እንትን ይልባችኋል፣ መራራ ያደርግባችኋል። እና መጨረሻ ላይ ነው ኮሰረት የምንጨምረው። አሁን ይሄ ብቻ አንድ ላይ ይንተክተክ ማለት ነው አረፋው እስኪጨርስ ድረስ እና ይሄን ይመስላል ቤተሰቦቼ። ከዛ መጨረሻ ላይ ምን እንደምጨምር አሳያችኋለሁ። እስከ መጨረሻ ድረስ አብራችሁን ቆዩ። እንግዲህ ቤተሰብ በምትመለከቱት መልኩ ያው አረፋው ጨርሷል። ኮሰረት ጨምሬያለሁ አሁን መጨረሻ ላይ። አሁን ደግሞ መጨረሻ ላይ የምጨምረው አንድ ማንኪያ በርበሬ ድልክ ማለት ነው። ይሄ ከለሩ በጣም የሚያሳምረው እምር በቃ በቀደም በሰራሁት አይቢ ላይ አይታችሁታል። እንግዲህ ከለሩ እንዴት አባቱ እንደሚያምር ማለት ነው። እና ቤተሰቦቼ ቪዲዮዬን እየተከታተላችሁት ይመስላል። በነገራችን ላይ ይሄ ቅቤ ያነጠርኩላት እናት ማለት ነው አንዱ ላክስቴ ነው ብያችኋለሁ፣ አንዱ ደግሞ ለትእዛዝ ነው። ኢንሻአላህ ታሪኩ ነግራችኋለሁ። ይሄኛው ቅቤ ላውዳውና ይሄኛውን እያነጠርኩ ነግራችኋለሁ። እንግዲህ ቤተሰብ ያው እንደነገርኳችሁ የቅቤው ታሪክ ነግራችኋለሁ ብዬ ነበር። ያኛው ያው እዛ ጋር ቁጭ ብሏል እየሰከነ ነው። የኛውን ደግሞ እያነጠርኩኝ ነው። እና ይሄ የትእዛዝ ቅቤ የማነጥርላት ልጅ ከዚህ በፊት ትእዛዝ አዛኛለች። እኔ ግን ረስቻታለሁ። ግን ከዚህ በፊት ትእዛዝ አዝዤሽ አድርሰሽልኛል እና እናቴ በጣም ነው በቃ የወሰሽው ነገር በሙሉ ደስ ያላት እና ከዛ በኋላ በወንድሞቼ አሰርቼላት ነበረ። ግን ወንድሞቼ የሰሩላትን ደስተኛ አልሆነችበትም እና ያቺ ልጅ ታምጣልኝ ብላኛለች አለችኝ እና እኔን ማለት ነው። እና በቃ በጣም ነው ደስ ያለኝ ሀይቃ ማለት ነው። እናንተ እንደዚህ ለሰው ሰርታችሁ ወስዳችሁ ያ ሰው ተደስቶ እንደገና በድጋሚ ሲጠይቃችሁ በጣም ደስ የሚለው እና በእርግጥ እኔ ከዚህ በፊት ቅቤ አላቅም። ቅቤ አይመስለኝም። ፍራሽ ጨርቅ ትራስ ጨርቅ ነው ወስደሻል ያለችኝ። ፍራሽ ጨርቅ ትራስ ጨርቅ ፍራሽ ትራስ ወስደሽ ፋዘሬ ነው መጥቶ የተቀበለሽ ያለችኝ። እኔ ብዙ ፋዘሮች መጥተው ስለሚቀበሉኝ አላሁ አለምና እና ውድ ቤተሰቦቼ ይሄንን ይመስላል ማለት ነው የዚህ ቅቤ ታሪክ የትእዛዙ ማለት ነው። ያክስቴ እንኳን አክስቴ ነች እና ይሄ ነው የምላችሁ ውድ ቤተሰቦቼ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እና እናንተስ ቅቤ ስታነጥሩ እንዴት ነው የምታነጥሩት? እስኪ ንገሩኝ። አይቃ ይሄ ቅቤ በጣም እኔ በቃ ሽታው ራሱ ማለት ነው ቤቱ አሁን ይሄ ያነጠርኩበት ክላስ ነገም ከነጎዳም ሳምንትም ድረስ ሽታው አይለቅም። በቃ እንዳለ ይሄ የቅመም ሽታ ነው የሚሸታውና በእርግጥ ቅመም ትንሽ ነገር ውድ ነው፣ ግን ቢሆንም
ልክ በዚህ መልኩ እስኪ ሰርታችሁ እናንተ ሞክሩ ትላችኋለሁ ማለት ነው። በቃ ሁሌ ደስ እያላችሁ ስትበሉት ደስ እያላችሁ ቅቤው ማለት ነው። የቅቤው ቃ ስትከፍቱት ያለው ሽታ ያ አላህ እንዴት ብዬ ልንገራችሁ። እና ኢንሻአላህ ይሄንን ይመስላል እንግዲህ ያው ያኛው ቅቤያችን ነጥሮ ጨርሶ እየሰከነ ነው። ያው እዛ ጋር ይሄኛው ቅቤያችን ደግሞ እያነጠርን ነው። እና ልጅ ያስተኝቻለሁኝ በማታ ነው እያነጠርኩ ያለሁት። እና በዛ ላይ ደግሞ ነጭ ሽንኩርት ይዣለሁኝ ምች እንዳይላችሁ እንደዚህ ነጭ ሽንኩርት ያው ይሄ ነጭ ሽንኩርት እየበላሁት ነው አፌ ውስጥ ይዤዋለሁ ማለት ነው ምች እንዳይለኝ። እና ያው ባላ ተወክያለሁ ግን ደግሞ ሰበብያውን እያደረስኩኝ ነው ማለት ነው። ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ወዳችሁና ፈቅዳችሁ እስካሁን ድረስ ስለተከታተላችሁኝ አላህ ያክብርልኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ውጡ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ቤተሰብ ከለሩ ያው ይሄን ይመስላል። በነገራችን ላይ ይሄ ቅልጥ ብሎ አልረጋም፣ ቀልጧል ያክስቴ ይሄኛው ማለት ነው። ይሄኛው ደግሞ ያው እንደምትመለከቱት ነው። ይሄ የዛዝ ታዘዝኩት ነው። ያክስቴ ደግሞ ይሄን እቃ ነበር የላከችልኝ። ያው አይታችሁታል፣ እቃው በጣም ትንሽ ነው። ይሄኛው ለ2 ኪሎ ቅቤ ብላ ይሄን ነበር የላከችልኝ። ግን ያው በራሴ ደግሞ በዚህ ያው የቀረውን በዚህ አድርጌላታለሁ። ይሄ ሁለቱ ያክስቴ ነው። ይሄ ሁለቱ ያክስቴ ነው። ይሄ ደግሞ የትእዛዝ የታዘዝኩት ነው። እና ይሄንን ይመስላል እንግዲህ አሁን ያው ላክስቴ ላስረክባት ነው። ቤተሰብ ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ስወዳችሁ አበረታቱኝ ማለት ነው። እና ከለሩ ይህን ይመስላል። መጨረሻ ላይ በርበሬ ተጨምሮበት ወደዚህ አይነት ከለር ነው የሄደው። ሲቀልጥ ያው የከለር ነው የሚሆነው፣ ሲረጋ ደግሞ የከለር ነው የሚሆነው። በጣም ነው የሚያምረው። ጨርሰናል።